ሰላም እንዴት ናችሁ? የደሱ ሄልስቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ዩሪክ አሲድን ለመቀነስ የሚጠቅሙ እጅግ በጣም አስገራሚ የሆኑ 7 የምግብ አይነቶችን ለእናንተ እነግራችኋለሁ። በተለይ ደግሞ አሁን ላይ ብዙ ሰዎች በእሪ ወይም ደግሞ በጎቲ አርትራይተስ ይጠቃሉና ይሄን ችግር ለመቀነስ ምን ምግቦችን መመገብ አለብን፣ ምን ምግቦችንስ መቀነስ አለብን የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ዩሪክ አሲድ ፒዩሪን የሚባል ንጥረ ነገር ሜታቦላይዝ ሲሆን ወይም ደግሞ ሲሰባበር የሚፈጠር ንጥረ ነገር ነው ማለት ነው። ፒዩሪን አብዛኛውን ጊዜ በብዙ ምግቦች የሚገኝ ሲሆን ነገር ግን በይበልጥ በጣም የፒዩሪን ይዘት ያላቸው ምግቦች ወይም ደግሞ የዩሪክ አሲድ ይዘት ያላቸው ምግቦች እንደ ስጋ፣ የባህር ምግቦች ወይም ደግሞ በይበልጥ አሳዎች፣ አልኮል፣ ስኳር ያለባቸው መጠጦች ወይም ደግሞ ሶፍት ድሪንክ እያልን የምንጠራቸው በከፍተኛ ደረጃ ፒዩሪን እያልን የምንጠራው ንጥረ ነገር ይዘዋል ማለት ነው። ስለዚህ የመገጣጠሚያ ህመም ያለባቸው ሰዎች በተለይ ደግሞ እሪ እያልን የምንጠራው ወይም ደግሞ አርትራይተስ እያልን የምንጠራው ያለባችሁ ወይም ደግሞ በዚህ ችግር ለምትሰቃዩ እህቶቻችን ወንድሞቻችን ብዙ ጊዜ እነዚህን ምግብ መቀነስና በልኩ መመገብ በጣም ተገቢ ነው ማለት ነው። አሁን የጠቀስናቸው እንደ ስጋ፣ የባህር ምግቦች፣ አልኮል፣ የለስላሳ መጠጦች ወይም ደግሞ ስኳር ጣፋጭነት ያላቸው ምግቦችን አዘውትረን የምንጠቀም ከሆነ ለሪ እንጠቃለን ማለት ነው። ምክንያቱም በከፍተኛ ደረጃ ሪ እንዲፈጠር ያደርጋሉ ማለት ነው። ምክንያቱም ፒዩሪን የሚባል ለሪ መፈጠር ሪ እንዲፈጠር የሚያደርግ ንጥረ ነገር ስለያዙ በከፍተኛ ደረጃ እነዚህ መቀነስ አሪፍ ነው። ፒዩሪን እንግዲህ ሰውነታችን ውስጥ ወደ ዩሪክ አሲድ ሲቀየር ነው ይሄ ችግር ሊፈጠር የሚችለው እና አሁን የጠቀስናቸው ምግቦች መቀነስ በጣም ተገቢ ነው ማለት ነው። ዩሪክ አሲድ በከፍተኛ ደረጃ ደም ውስጥ ሲበዛ ወይም ደግሞ ሲጠራቀም መገጣጠሚያ ቦታዎች ላይ ክሪስታል እንዲፈጠር ያደርጋል ማለት ነው። ይሄ ክሪስታል ለህመም ወይም ደግሞ ቁርጥማት እያልን የምንጠራው ችግር እንዲፈጠር ያደርጋል። ለማጠፍና ለመዘርጋት በተለይ ደግሞ ጠዋት ላይ ብዙ ሰዎች ሰውነታቸው አልታዛቸው ሊል ይችላል ማለት ነው። እንዲሁም እብጠት ወይም ደግሞ ኢንፍላሜሽን እያልን የምንጠራው ሂደት ይፈጠራል ማለት ነው። ስለዚህ ክሪስታል መጠራቀም እሪ ወይም ደግሞ ጎቲ አርትራይተስ እያልን እንጠራዋለን ማለት ነው። ስለዚህ ይሄ ሂደት ብዙ ሰዎችን ያስቸግራል እና አሁን የጠቀስናቸው ምግቦች መቀነስ በጣም አስፈላጊ ነው ማለት ነው። ሌላው ምን ምግቦችን ብንመገብ ይህንን ችግር በተለይ ደግሞ ሪስኩን መቀነስ እንችላለን ወይም ደግሞ ካለብንም በጊዜ ሂደት ይህን እንዴት ማጥፋት እንችላለን የሚለውን 7 ምግቦችን ለእናንተ በደንብ እነግራችኋለሁ። ከዛ በፊት ግን ቻናሉን ሰብስክራይብ ያደረጋችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ የድሮ ትብብራችሁ እንዳይለይ ስል እጠይቃለሁ። የመጀመሪያውና አንደኛው ቡና ነው። ቡና እንደሚታወቀው በጸረ ሙቀታማ ኬሚካል የበለጸገ ነው ወይም ደግሞ አንቲኦክሲዳንት እያልን የምንጠራው ባህሪ አለው። ለምሳሌ ፖሊፊኖል የሚባሉ ጠቃሚ የሆኑ ውህዶችን በደንብ ስለያዘ በሁለት መንገድ ወይም ደግሞ በሁለት አይነት የዩሪክ አሲድን ወይም ደግሞ የፒዩሪን መጠን ይቀንስልናል ማለት ነው። ሰውነታችን ውስጥ አንደኛው ኩላሊታችን በማነቃቃት ሽንት እንዲፈጠርና ኩላሊታችን በቀላሉ ይህንን ፒዩሪን ወይም ደግሞ ዩሪክ አሲድን ፍለሽ አውት አድርጎ በሽንት መልክ እንዲወገድ ያደርጋል። ሌላው ደግሞ ፒዩሪን ወደ ዩሪክ አሲድ እንዳይቀየር ያደርጋል ማለት ፒዩሪን ወደ ዩሪክ አሲድ ሲቀየር የሚጠቀምበት ኤንዛይም አለ። ይህን ኤንዛይም በማስተጓጎል ወይም ደግሞ ኢንተራክት በማድረግ በቀላሉ ዩሪክ አሲድ ወደ ዩሪክ አሲድ እንዳይቀየር ፒዩሪን ያደርግልናል ማለት ነው። ስለዚህ በየቀኑ 2 ስኒ ቡና ብንጠጣ የዩሪክ አሲድን መጠን በመቀነስ በቀላሉ ሰዎች ለመገጣጠሚያ ህመም ችግር እንዳይጠቁ ያደርጋል ማለት ነው። በተለይ ደግሞ እሪ እያልን የምንጠራው ችግር እንዳይፈጠርባቸው እና ይህን ሪስክ በመቀነስ ደረጃ ትልቅ ሚና አለው ማለት ነው። ሁለተኛ በቫይታሚን ሲ የበለጸጉ ምግቦችን አዘውትሮ መመገብ በጣም ተገቢ ነው ማለት ነው። እንደዚህ አይነት ችግር ያለባቸው ሰዎች አዘውትራችሁ ቫይታሚን ሲ ኮንቴንት ያላቸው ምግቦችን በአመጋገብ ውስጥ ማካተት አስፈላጊ ነው ማለት ነው። እነዚህ ቫይታሚን ሲ ሶርስ ያላቸው ምግቦች በአንቲኦክሲዳንቶች ወይም ደግሞ በጸረ ሙቀታማ ኬሚካሎች የበለጸጉ ናቸው። እንዲሁም ደግሞ የበሽታ የመከላከል ስርዓታችን በውስጥ ያደርጋሉ። ስለዚህ ብዙ ጊዜ ቫይታሚን ሲ ይዘት ያላቸው ምግቦች ዩሪክ አሲድ ፕሮዳክሽን ላይ ኢኒቢት በማድረግ
ዩሪክ አሲድ እንዳይመረት ያደርጋሉ ማለት ነው። አንዳንዴ ፒውሪን ያላቸው ምግቦችን ቅድም የጠቀስናቸው ምግቦች የተመገብነው በኋላ የቫይታሚን ሲ ይዘት ያላቸው ምግቦች ኦቨርላፕ አድርገን የምንጠቀም ከሆነ በቀላሉ ወደ ዩሪክ አሲድ እንዳይቀየርና ቢቀየርም ቫይታሚን ሲ እንደሚታወቀው ይዘት ያላቸው ምግቦች የማሸናት ባህሪ አላቸው። ስለዚህ ኩላሊታችን በቀላሉ ሰብርባሪ ነገሮችን እነዚህ ጠቃሚ ያልሆኑ ሳብስታንሶችን እንዲሁም ደግሞ ጽዳጆችን በቀላሉ ከሰውነታችን ውስጥ እንድታስወግድ ያደርጋል። ሌላው ጉበታችን ፒውሪን ወይም ደግሞ ዩሪክ አሲድ ስቶር እንዳያደርግ በማድረግ በቀላሉ ከሰውነታችን ውስጥ እንዲወገድ ያደርጋል ማለት ነው። ስለዚህ ቫይታሚን ሲን አዘውትሮ በአመጋገብ ውስጥ ማካተት ጥናቶች እንደሚያስረዱት 44% አካባቢ ከማይመገቡ ሰው ጋር ሲነጻጸር ቀንሶ ታይቷል እና አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። ለምሳሌ እንደ ቲማቲም፣ ቃሪያ፣ ሎሚ፣ ብርቱካን፣ ጎመን እነዚህ አትክልት አይነቶችን አጠቃላይ መመገብ እንዲሁም ደግሞ አልፎ አልፎ እንደ ሙዝ ሌሎችንም መመገብ የዩሪክ አሲድ ደም ውስጥ ያለውን ዩሪክ አሲድ በመቀነስ በቀላሉ ሰዎች ለጎቲ አርትራይተስ ወይም ደግሞ ለሪ እንዳይጠቁ ያደርጋል ማለት ነው። ስለዚህ ቫይታሚን ሲ ሶርሶችን አዘውትሮ መጠቀም በጣም ተገቢ ነው። ሶስተኛ አረንጓዴ ሻይ ወይም ደግሞ ግሪን ቲ እያልን የምንጠራው ነው ማለት ነው። አረንጓዴ ሻይ ፖሊፊኖል የሚባል እጅግ በጣም ጠቃሚ የሆነ ውህድን ወይም ደግሞ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ ያለውን ውህድ ይዟል። ይሄ ውህድ መገጣጠሚያ ቦታዎች ላይ ኢንፍላሜሽን ወይም ደግሞ ብግነት እንዳይፈጠር ያደርግልናል። እንዲሁም ደግሞ ዩሪክ አሲድ አኮሙሌሽን እንዳይኖር በተለይ ደግሞ ፒዩሪን ወደ ዩሪክ አሲድ እንዳይቀየር በማድረግ አጠቃላይ ኩላሊታችን በሽንት መልክ እንድታስወግድ በማድረግ ትልቅ ሚና አለው ማለት ነው። ምክንያቱም አረንጓዴ ሻይ በተፈጥሮ የማሸናት ባህሪ ስላለው አላስፈላጊ የሆኑ ፓርቲክሎች በሽንት መልክ እንዲወገዱ ያደርጋል ማለት ነው። ስለዚህ በየቀኑ ሁለት ጠርሙስ ወይም ደግሞ 2 ብርጭቆ አረንጓዴ ሻይ መጠቀም አሁን እንዳልነው ደም ውስጥ ያለውን የዩሪክ አሲድ መጠን በመቀነስ ደረጃ ትልቅ ሚና ስላለው አዘውትሮ መመገብ በጣም ተገቢ ነው ማለት ነው። አራተኛ የወይራ ዘይት ወይም ደግሞ ኦሊቭ ኦይል ነው። ኦሊቭ ኦይል ኦሊካንታል የሚባል አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ ያለውን ውህድ ስለያዘ ዩሪክ አሲድ ደም ስር ላይ እንዳይበዛ ደም ውስጥ ላይ እንዳይበዛ በማድረግ እጅግ በጣም ተፈላጊ የሆነ የምግብ አይነት ነው ማለት ነው። ስለዚህ ኢንፍላሜሽን እንዳይኖር በማድረግ ወይም ደግሞ ብግነት እንዳይኖር ያደርጋል። መገጣጠሚያ ላይ ህመም እንዳይፈጠር ያደርጋል። እንዲሁም ደግሞ አሁን እንዳልነው ፒዩሪን ወደ ዩሪክ አሲድ እንዳይቀየር በማድረግ በተለይ ደግሞ እነዚህን የሚቀይሩ ኤንዛይሞችን ኢንሂቢት በማድረግ ብሎክ በማድረግ ትልቅ ቫልዩ አለው ማለት ነው። ስድስተኛ አፕል ነው። አፕል ማሊክ አሲድ የሚባል ጠቃሚ የሆነ ኮምፓውንድ ይዟል። ይህ ኮምፓውንድ ፒዩሪን ፕሮዳክሽን እንዳይኖር በማድረግ ዩሪክ አሲድ ደም ስር ላይ እንዲቀንስ ደም ውስጥ ላይ እንዲቀንስ ያደርጋል ማለት ነው። ስለዚህ ጆይንት ላይ ክሪስታል እንዳይፈጠር ያደርጋል ማለት ነው። ብዙ ጊዜ አፕልን አዘውትረው በአመጋገቦች የሚያካቱ ሰዎች የመገጣጠሚያ ህመም እንደቀነሰላቸው ብዙ ጥናቶች አስረድተዋል እና ይህን አፕልን በአመጋገብ ውስጥ ማካተት በጣም ተገቢ ነው ማለት ነው። ሌላው ስድስተኛ አትክልቶች ናቸው ወይም ደግሞ እነዚህ አረንጓዴ አትክልቶች እያልን የምንጠራቸው ያው አምስተኛ አፕል ብለናል። ስድስተኛ አረንጓዴ አትክልቶች ናቸው። ለምሳሌ እንደ ቆስጣ፣ ብሮኮሊ፣ የአበባ ጎመን፣ ሰላጣ የመሳሰሉ እነዚህን መመገብ ብዙ ጊዜ ዝቅተኛ የሆነ የፒዩሪን ይዘት አላቸው። ፒዩሪን ያው የዩሪክ አሲድ ምንጭ ነው እና ፒዩሪን ዝቅተኛ ስላላቸው አዘውትሮ መጠቀም አሪፍ ነው። ሌላው ደግሞ ከፍተኛ የሆነ ፋይበር አላቸው። ፋይበር የበዛባቸው ምግቦች አዘውትሮ መጠቀም ደግሞ ብዙ ጊዜ የፒዩሪን ሜታቦሊዝምን በመቀነስ በቀላሉ ፒዩሪን ወደ ዩሪክ አሲድ እንዳይቀየር ያደርግልናል ማለት ነው። ሌላው ደግሞ አረንጓዴ አትክልቶች እንደሚታወቀው የተለያዩ ማዕድናትና ቫይታሚኖችን ይዘዋል። እነዚህ ቫይታሚኖችና ማዕድናት ደግሞ የዩሪክ አሲድን መጠን ስለሚቀንሱ ለሪ ተጋላጭነታችን በመቀነስ ትልቅ ሚና አላቸው ማለት ነው። ሰባተኛው እና የመጨረሻው ውሃ ነው። ውሃ እንደሚታወቀው አላስፈላጊ የሆኑ መርዛማ ንጥረ ነገሮችን ወይም ደግሞ ዌስት ፕሮዳክቶችን በሽንት መልክ፣ በላብ መልክ፣ በሰገራ መልክ እንዲወገዱ ያደርጋል። ስለዚህ ሰውነታችን ሃይድሬት ማድረግ እና ማረስረስ ሰውነታችን እንደሚታወቀው ዌስት ፕሮዳክቶች በቀላሉ ሰውነታችን ውስጥ እንዲወገዱ ያደርጋል ማለት ነው። ስለዚህ ውሃን አዘውትሮ ሲጠማን ብቻ ሳይሆን መጠጣት ያለብን ውሃን
በየቀኑ አትሊስት ከ2 እስከ 2.5 ሊትር ወይም ደግሞ እስከ 3 ሊትር በየቀኑ መጠጣት የደም ውስጥ ያለውን የአሲድ መጠን በመቀነስ በቀላሉ ሰውነታችን ሪሃይድሬት በማድረግ እና የመገጣጠሚያ ህመም የመገጣጠሚያ ችግር እንዳይኖር ያደርግልናል ማለት ነው። ብዙ ጊዜ ውሃን በመጠን የምንጠጣ ከሆነ ዩሪክ አሲድን በሽንት መልክ ያስወግድልናል ማለት ነው። እንዲሁም ደግሞ ዩሪክ አሲድ ክሪስታል እንዳይሰራ በማድረግም ትልቅ ቫልዩ አለው ማለት ነው። ሰውነታችን ሃይድሬት ማድረግ እንደሚታወቀው የኩላሊት ጠጠር እንዳይፈጠር ያደርጋል። ክሪስታሎች አኩሙሌት እንዳያደርጉ በማድረግ ደረጃ ትልቅ ሚና ስላለው ውሃን ሲጠማን ብቻ ሳይሆን አትሊስት በቀን እስከ 3 ሊትር ብንጠጣ የተመረጠ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ በተለይ ደግሞ በሪ የሚሰቃዩ ሰዎች እንዲሁም ደግሞ መገጣጠሚያ ህመም ያለባቸው ሰዎች ምን ምግቦችን መመገብ አለባቸው፣ መቀነስ ያለባቸው ምግቦችስ እነማን ናቸው የሚለው ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስዎ በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።